የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ አብይ አህመድ እንደተለመደው ያደህዩዋቸውን ዜጎች ዶሮ ረዳው ዱቄትም ደገፍኩ ብለዋል። ኢትዮጵያን ደግሞ በዓልን በደስታ ማሳለፍ ቀርቶ በሰላም የሆነላቸው ዘንድ እየተማጸኑ ናቸው። በዓልና ብልጽግና ያለፉት 8 ዓመታትም የተለየ ትስስር አላቸው። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። በቅርቡ ኢትዮጵያ ስትፈርስ እኛ ተጣብቀን አንቀርም፣ አብይ አህመድ እኔን ሳያነሳኝ እርሱ ይለቃል በሚል ንግግራቸው አጀንዳ የሆነባቸው ሙስጠፋ መሐመድ ጌታቸው አሰፋ የሚመራው የሚዲያ ቡድን ዘመቻ ከፍቶብኛል አሉ። አቶ ሙስጠፋ ጌታቸው አሰፋ ይመራዋል ያሉት የሚዲያ ቡድን በአሜሪካ ቦስተን የሚገኝ ነው ብለዋል። ተጨማሪውን አዘጋጅተናል። የኢትዮጵያ ብር በአንድ ዓመት ውስጥ ከፍተኛ ውድቀት ካጋጠማቸው መገበያዮች መካከል ሆኖ ተመዘገበ። ዓለም አቀፉ ተቋም 2 የአፍሪካ ሀገራት ለይቶ በዘርፉ በአደገኛ መንገድ ላይ የሚገኙ ሲልም ገልጿቸዋል። ሌላኛው መረጃችን ነው። ኢራን እና አሜሪካን ያደራደረችው ፓኪስታን የመከላከያ ሚኒስትር ንግግር እያነጋገረ ነው። ሚኒስትሩ የእስራኤልን መንግስት የካንሰር መንግስት ሲሉ ጠርተው ይህንን መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ እጸልያለሁ ሲሉ ተደምጧል። ዶናልድ ትራምፕ ደግሞ ኢራን በሆርሙዝ ላይ እያደረገች ያለውን ነገር አሁንም አሳፋሪ ነው ሲሉ ገልጸውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። አብይ አህመድ እንደተለመደው ያደህዩዋቸውን ዜጎች ዶሮ ረዳሁ ዱቄትም ደገፍኩ ብለዋል። ኢትዮጵያን ደግሞ በዓልን በደስታ ማሳለፍ ቀርቶ በሰላም ይሆንላቸው ዘንድ እየተማጸኑ ቀጥሏል። በዓልና ብልጽግና ያለፉት 8 ዓመታት የተለየ ትስስር አላቸው። የዛሬ 8 ዓመት ዶሮ ሲረዱ ያሳዩት ሰው ከ8 ዓመት በኋላ ብልጽግናዎቹ ዛሬም ዱቄት እየመጸወቱ ፎቶ ተነስተው ይለቃሉ። ጠቅላይ ሚኒስትር አብይ አህመድ ትናንት ባለቤታቸው ዝናሽ ታያቸው ከትናንት በስቲያ ያሳዩትም ይህንኑ ነው። በቀጣይ ቀናትም ወጥ የሚጨልፉ ኪሳቸው ያወጡት ገንዘብ ይመስል የተወሰነ ኪሎ ዱቄት ተሸክመው ረዳን የሚል የስሎው ሞሽን ቪዲዮ ሊለቁ የተዘጋጁ ለራሳቸው የበለጸጉ ዜጋውን ግን ያጎሳቆሉ መሪዎችም አሏት ኢትዮጵያ። በየዓመቱ ዘይትና ዱቄት አሊያም ዶሮ ይዘው ቀርበው ራሳቸውን እንደ ደጋፊ ምስኪንና ረጂ የሚያቀርቡ የብልጽግናው ሹማምንት በፈጠሩት የኢኮኖሚ መስቀልቀል ተቸግረው ፊታቸው የቆሙ እነዚህ ምስኪን ሰዎችን መጠቀሚያም ያደርጓቸዋል። እነዚህ አባቶች እነዚህ እናቶችና ታዳጊዎች የሚሹት ገጠር ያሉ ዘመዶቻቸውን ከሚፈጅ ድሮን በተራረፈ ገንዘብ የተገዛን ዱቄት አልነበረም። እነዚህ ህፃናት የሚሹት በዓል በመጣ ቁጥር የማስመሰል ሳቃቸውን በቪዲዮና ፎቶ አጅበው እኩዮቻቸው በገጠሪቱ የሀገሪቱ ክፍል የሚማሩበትን ትምህርት ቤት ከሚያወድም ሞርታር በተራረፈ ገንዘብ የተሸመተን ዘይትን መቀበልም አይደለም። ከ86 ሚሊዮን በላይ የተሻገረውን የሀገሪቱን የተቸገረ ህዝብ ህይወት የሚቀይር መንግስታዊ ፖሊሲም መሪን ለምኖ በልቶ ማደርን ሳይሆን ሰርቶ በላብ በልቶ መኖርን የሚያስችል ሰላም ይፈጠርላቸው ዘንድ ነው ጥያቄያቸው። ትናንት በኢድ ዛሬም በትንሳኤ የብልጽግናው አውሮፕላን ውስጥ የላችሁም የተባሉ ኢትዮጵያውያን ግን ለበዓል ድሮ ከነበሩበት በሬ ራሳቸውን አውርደው በግ ላይ አግኝተውታል። ከነበሩበት በግ ቅርጫ፣ ከቅርጫም ዶሮ፣ ከዶሮም እንቁላል፣ ከእንቁላልም ወደ ምንም አሽቆልቁሏል። ስንት የሀገሪቱ ዜጎች ሰላም ጠፍቶ በበዓል ከቤተሰቦቻቸው ጋር ተቆራርጠው ዋሉ። ብልጽግና እንዲነሳ የሚሻው ጥያቄ አይደለም። ምን ያክል ኢትዮጵያውያንስ በመንግስታዊ ሙስና ሳቢያ በተፈጠረ ጥረት ትራንስፖርት ቸግሯቸው መሰል ዕጣ ፈንታ ገጠማቸው? ብቸኛው የብልጽግናው መልስ ሆርሙዝ የሚል ይሆናል። ይሄም ቀርቶ ዛሬ የሀገሪቱ ዜጎች የቀደመውን ጊዜያቸውን የቀደመውን ገበያና የበዓል ድባብ የሚናፍቁበት ጊዜም ተፈጥሯል። ድሮ በግን ገዛ ነበር፣ ዛሬ ግን ሸምቶ በልቶ ማደር ተሳነን። ወይ ያጣ የነጣ ሆኖ መለመን አሊያም ደግሞ ዘራፊ ሆኖ መንግስት ጋር መጠጋት ምርጫችን ሆነ የሚሉ ድምጾችም እዚህም እዛም አሉና አሁን ድሮ 8,000 ብር 7,000 ብር ትገዛቸው የነበሩት በጎች አሁን 35,000 ይላል፣ 37,000 በቃ ዝቅተኛው 25,000 ነው። አሁን ይህ ማህበረሰብ አሁን እንኳን 25,000 ብር ገዝቶ ለመብላትና ከእጅ ወደ አፍ የሆነ ኑሮ ላይ ሰው የማይንቀሳቀስበት ሰዓት በጣም እየተደረገ ያለው ከብት በቃ ምንም ሰው መግዛት አይችልም፣ እያየ ነው የሚመለሰው። አሁን ያለው አጠቃላይ ሸርፍ ተራ ዛሬ ሄደ የምትገዛው ነገ አታገኘው።
ጠቅላላ ጭማሪ ነው። 12 ሰዓት ገብተው ከልጆቻቸው ጋር ራት እየበሉ ቡና ይጠጡ የነበሩ ዛሬ ልጆቻቸውን ማየት ናፍቋቸዋል። 4-5 ሰዓት እየገቡ ነው። ቤታቸው እኮ እየፈጨ ሆኗል። ኑሮ የከበደ ሲመጣ ከተማውን እየለቀቁ ወጥተው የአዲስ አበባ ጠረፍና ጫፍ ላይ ነው ያሉት። እነዚህ ሚድል ክላሶች በፊት ቤተሰቦቻቸውን እህቶቻቸውን ያበቁ ነበር። ሰራተኛ ነበራቸው። እናትና አባቶቻቸውን ያሳክሙ ነበር። ይሄ ሁሉ ሌክዠሪ ሆኖባቸዋል። ዛሬ ቢቻል እናትና አባቶቻቸውን ማሳከም እንኳን እየከበዳቸው መጥቷል። እነዚህ ኢትዮጵያውያን ኑሮ የከበዳቸው ናቸው። ሌሎች ኢትዮጵያውያን ደግሞ ሌላ ተጨምሮላቸው ያላቸውን ውስን ገንዘብ ማውጣት ተከልክለው እንዲህ በየባንኮቹ ደጃፍ ተኮልኩለው ተሰልፈዋል። ለበዓል ለልጆቻቸው የሚያቀርቡት ቸግሯቸው የራሳቸውን ገንዘብ እንኳን ለዛውም 500 ብር ብቻ ማውጣት የተከለከሉ የትግራይ እናትና አባቶች መንግስት በሚሉት አካል ህይወታቸውን ተነጥቀው ውሏቸው ባንክ በር ላይ እንዲህ አድርገዋል። ይህ ችግር ግን ትግራይ ክልል ብቻ የተወሰነ አይደለም። ኢትዮ ፎረም ያሰባሰባቸው መረጃዎች እንደሚያመላክቱት በአማራ ክልል የተለያዩ የወረዳ ከተማዎችም ባንኮች ከ1000 እና ከ2000 ብር በላይ አንሰጥም ብለው በርካታ ነዋሪዎች አስቸጋሪ ሁኔታ ውስጥ ናቸው። የብልጽግና መሪዎች ግን ይላሉ ይህ ህዝብ እኮ አያፍርም፣ ትናንት ከዛሬ ይሻላል ይል ይሆናል እኮ። ኢትዮጵያ እኮ አያፍርም፣ ኑሮ ድሮ ቀረ ይላል። ራሳችን የምንሸውደው ያልነበረን ትናንትና በማድነቅ ነው። መንገድ በሌለበት፣ መኪና በሌለበት፣ ቤት በሌለበት፣ ሽንት ቤት በሌለበት ምን ኑሮ ነበረ? የተወሰነ ዱቄትና ዶሮ ይዞ ለተቸገሩ ሰዎች መርዳትን በተመለከተ አንድ የስነ ልቦና ባለሙያም የብልጽግና መሪዎች እነዚህ በየ3 ወሩ ዶሮ የሚሰጧቸው ሰዎች ህይወት በዘላቂነት እንዲቀየር የሚሹ አይደሉም ይላሉ። በሀገሪቱ ዜጎች ላይ ያደረሱት ሞት፣ መፈናቀልና ድህነት መጠንን ለመርሳት የሚያሰርቧቸውን የተወሰኑ ሰዎችን ዘይትና ዱቄትን እየወረወሩ ራሳቸውን የሚያጽናኑበት መንገድ ይሄው ነውና ሲሉ በማንሳት በቅርቡ ኢትዮጵያ ስትፈርስ እኛ ተጣብቀን አንቀርም፣ አብይ አህመድ እኔን ሳይረሳኝ እርሱ ይለቃል በሚል ንግግራቸው አጀንዳ የሆነባቸው ሙስጠፋ መሐመድ ጌታቸው አሰፋ የሚመራው የሚዲያ ቡድን ዘመቻ ከፍቶብኛል አሉ። አቶ ሙስጠፋ ጌታቸው አሰፋ ይመራዋል ያሉት የሚዲያ ቡድንም በአሜሪካ ቦስተን የሚገኝ ነው ብሏል። በአማርኛና በሶማሌኛ በሚናገሯቸው ንግግሮች የህዝብንና የሀገርን ግዛታዊ አንድነት አደጋ ላይ የሚጥል ከመሆኑ ባሻገርም በአልሻባብ አመራር የቅርብ ቤተሰቦች የሚማከሩት ሙስጠፋ መሐመድ የአማራና የትግራይ ህዝብ እንደዚሁም የሁለቱ ህዝቦች ታሪክን የሚያወግዙ በመሆንም ይታወቃሉ። የጻፏቸውና የተናገሯቸው ጉዳዮችን በማስመልከት ጣቢያችን ተከታታይ ዘገባዎችን ሲሰራ ምላሽ ለመስጠት ተጠይቀው ፈቃደኛ ያልሆኑት አቶ ሙስጠፋም በሀገር ውስጥ በሰጡት ቃለ ምልልስ ለ150 ዓመታት ሲገዙን ነበር ያሉትን አማራን ማሸነፋቸውን፣ ይሁን እንጂ የተሸነፈውን ኃይል ትርክቱንና ሚዲያውን ይዞ መልሶ ስልጣንን ከብልጽግና ሊነጥቅ እየታገለ ስለመሆኑ በናይሮቢ መናገራቸውንም ክደዋል። ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። በአማርኛ የአማራ ወዳጅ ለመምሰል የሚሞክሩትና በቃለ ምልልሱ በጅግጅጋ ከተማ ሀበሻ እያሉ እንደሚያንገላቱት የተነገረላቸው አቶ ሙስጠፋ መሐመድ ከዚህ በፊት በናይሮቢ ለሰበሰቧቸው ሰዎች እነ ሽመልስ አብዲሳም ለ150 ዓመታት ሲገዛን የነበረን አማራን ሰባብረኗል እያሉ የተናገሩትን በመድገም ለ150 ዓመት ገዝተውን ያባረርናቸው ሰዎች ተመልሰው ስልጣን ሊይዙ እየታገሉን ነው ያሉበት የሶማሌኛ ንግግር የሚከተለው ነው። وحشتي مجد إن فافايو هذا وقت ما هيو دلهان حقوقي ثلاثة دلك هين تريين كبدن بقوليه كنتن سندود اللقات كذا إسكابا فديان قابل سميت كودي ناريتيف كودي حديدة دودي صحافتي على هاي وحوات إنسانيان إن عبيان إسبدل كي دلك كدعي كان إن قوميته دول كودا يسياسة دودا أنو مدح بناني إن مدح بنانا مركا وحلا قرن كروي ሙስጠፋ መሐመድ በህወሓት ኢህአዴግ የመጀመሪያ 10 ዓመታት የስልጣን ዘመን በሶማሌ ክልል ከተሾሙ ባለስልጣናት አንዱ የነበሩ ሲሆኑ ለአመታትን በትምህርት ዘርፍ ክልሉን ሲመሩ የቆዩ የኢህአዴግ ተሿሚ ናቸው። ይሁን እንጂ የመንግስት ሰራተኛ ሆነው ትልቅ መኖሪያ ቤት ሰርተው በመገኘታቸው ይህንን ያደረጉትም ለትምህርት የተመደበን በጀት ወስደው ነው በሚል ግምገማ ቀርቦባቸው በዚህም ሳቢያ ወደ ሞቃዲሾ ሄደው የቀድሞ ሹሞቻቸውን የኢትዮጵያ ታሪክና ሴትን የሚያጣጥል አክቲቪስትና
የኤንጂኦ ሰራተኛ ሆነው የቀጠሉ ሰው ነበሩ። ብልጽግና ወደ ስልጣን ሲመጣም ደግሞ ይኸው የኢህአዴግ መንግስት ከቪላ ሶማሊያ ወስዶ ጅግጅጋ ያስቀመጣቸው ሲሆን ስልጣን ሲይዙም ከኢትዮጵያ ስለመገንጠል ያላቸውን እቅድ በሶማሌኛ የሚናገሩ ናቸው። የነ ሽመልስ አብዲሳ ትርክትን ይዘው አማራና ትግራይን ለማሸማቀቅ 150 ዓመት የገዙን አባረራቸዋል። ስልጣን ሊነጥቁን እየታገሉ ነው የሚሉት አቶ ሙስጠፋ መሐመድ ወደ ስልጣን ከመምጣታቸው በፊት ኢትዮጵያ ጥቁር ቅኝ ገዥና ተስፋፊ ነች፣ ሶማሌ ክልል መገንጠል አለበት እያሉ ይጽፉት የነበረው ሶማሌኔት ስለተባለው ድረገጽም በቃለ ምልልሱ ወቅት ተነስቶላቸው ነበር። የትጥቅ ትግል የደገፉባቸው ጊዜዎች ማለት አሉ። እንደ አክቲቪስት መታገል አለብን። ይሄን እሱን አሁን ሊደገፍ ይገባዋል ብለዋል ከሚል ከኦብነግ ጋር አያይዘው ትክክልም ቀደም ሲል የሚያነሱትን ኦብነግ መደገፍ አለበት የሚለውንም ጽሁፉን ከዚያው በፊት ምንድነው ሶማሌኔት ድረገጽ ይመስለኛል ከሱም ጋር ሳየው ነበርና በዚህ መልኩ ተጠይቀው መልስ ያልሰጡበትና ሶማሌኔት ላይ ከጻፉት ጽሁፍ መካከል ይህ በምስሉ ላይ የሚታየው ኢትዮጵያ መፈራረስ አለባት፣ ጥቁር ቅኝ ገዥ ነች፣ ታላቋ ሶማሊያን መቀላቀል አለብን የሚል ሀተታ ያቀረቡ ሲሆን ጠላቶችን ወራሪዎች ናቸው፣ የአማራ ሰፋሪ የሚሆን በውሸት የፌዴራል አስተዳደር ስም የመጡ ተንኮለኛ ትግሬዎች ጠላቶቻችን ናቸው እያሉ ያትታሉ። ከዚህ በተጨማሪም አማርኛ ቋንቋ እንዲማሩ መደረጋቸውን አስታውሰው የትምህርቱ ዓላማ እኔን ወደ ጎጃሜነት ወይንም ደግሞ ወደ ጎንደሬ መቀየር በመጨረሻም አርብቶ አደርነቴንና ወንድሞችን ስመለከት ሀፍረት እንዲሰማኝ ለማሸማቀቅ ነበር። ነገር ግን ሙከራው ተቃራኒ ሆነ ይላሉ። የሶማሌ ክልልን በኢትዮጵያ የተወረረው የሶማሌ ህዝብ ሲሉ ይገልጹታል። የኦብነግ ዓላማም ከእናት ሀገር ሶማሊያ ጋር በሆነ አይነት ዝግጅት ዳግም መገናኘት ወይንም ሪዩኒፊኬሽን ዊዝ ማዘርላንድ ሶማሊያ መሆን አለበት ብዬ አስባለሁ በማለት ያክላሉ። እንዲህ እያሉ ሲጽፉ የኖሩትና በኦህዴድ ሁንታ ከሞቃዲሾ ተጠርተው የሶማሌ ክልል ርዕሰ መስተዳድር የሆኑት ሙስጠፋ መሐመድ ለሰሜን ኢትዮጵያ ህዝብ ታሪክና ሴት እንዲሁም ለኢትዮጵያ ነባር ጥላቻ ያላቸው መሆናቸውን ራሳቸው ጽፈው ያስቀመጡት ሰነድ ምስክር ቢሆንም እኔ የኦብነግ የትጥቅ ትግል ደጋፊ ነበርኩ በሚል አልፈውታል። አቶ ሙስጠፋ መሐመድ አሁንም ቢሆን ሶማሌ ክልልን ከኢትዮጵያ ስለመገንጠል በግልጽ የሚናገሩና ይህንንም በድምጽ ማስረጃ የተቀመጠባቸው ቢሆንም ክደው ለመከራከር ሞክረዋል። በሌላ በኩል ርዕሰ መስተዳድሩ የህወሓት አመራር አባሉ ጌታቸው አሰፋ የሚመሯቸውና በአሜሪካ ቦስተን የሚገኙ ሚዲያዎች ስማቸውን እያጠፉ እንደሆነ ተናግሯል። እንዲያም ሆኖ ጋዜጠኞችንም ይሁን ሚዲያዎቹ እነማን እንደሆኑ ግን አልጠቀሱም። በዚህ የዚህ አካል የሆኑ የሶማሌ ልጆች አሉ። በዋናነት ይሄን የሚያቀነባብሩት ጌታቸው አሰፋ የሚመሩት የህወሓት የሚዲያ ቲም ነው። ቦስተን ያሉ ልጆች ናቸው። ሙስጠፋ መሐመድ ጌታቸው አሰፋ መቀለ ሆኖ አሜሪካ ቦስተን ውስጥ ሚዲያ እንዳቋቋሙ ቢገልጹም ዝርዝር ነገር ሲያብራሩ አልተደመጡም። ከቤተኛ ጠያቂያቸውም ሀሳቡ አልተነሳላቸውም። ርዕሰ መስተዳድሩ ጌታቸው አሰፋን በመወንጀል ሌላኛው የሶማሌ ክልል ርዕሰ መስተዳደርም ሆኗል። ከዚህ በፊትም አቶ መሐመድ ኡመር አብዲ ኢሌም በተመሳሳይ ጌታቸው አሰፋ የተባሉ ሰው በክልሉ የውስጥ ጉዳይ ጣልቃ ይገባሉ፣ አዲስ አበባ ላይ ቅንጡ ቢሮ ሰርቷል፣ በሚዲያ ለምን አይታይም ወዘተ የሚሉ ቅሬታዎችን ሲያሰሙ እንደነበር አይዘነጋም። ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት ለምሳሌ የደህንነት ቢሮ የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሰልፍሽ ነው። ሁሉም አገር ሄጃለሁ፣ አውሮፓም አሜሪካም ኤዥያም በለው እንደዛ አይነት ቢሮ ታይቶ አይታወቅም። እኔ አንድ ጥያቄ አለ። አንደኛ ይሄን ቢሮ ለሚሰራ ትክክለኛ ሰው ከነበረ የኢትዮጵያ ብር በአንድ ዓመት ውስጥ ከፍተኛ ውድቀት ካጋጠማቸው መገበያያዎች ውስጥ ሆኖ ተመዘገበ። ዓለም አቀፉ ተቋም ሁለት የአፍሪካ ሀገራትን ለይቶ በአደገኛ መንገድ ላይ የሚገኙ ሲልም ገልጿል። ሚራክል ውስጥ ነን የሚሉ የብልጽግና ሰዎች የሀገሩን የኢኮኖሚ ሉዓላዊነት ለውጭ ሀገራትና ተቋማት ከሸጡ በኋላ መስቀልቅሎ ሲፈጠር የሀገሩን ዜጋ በሙሉ ደምረው ተምታታብን እኮ እያሉ ሲገልጹ ይታወሳሉ። አሁን ያለው ጄኔሬሽን ማስተር ፕላን ጠፍቶበት ነው እንጂ ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር። ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን።
በእርግጥ የተምታታባቸው ራሳቸው ያገዛዙ ሹማምንት መሆናቸው እምብዛም የሚያጠያይቅ አይደለም። ያመጡት ለውጥ ተአምር እንደሆነ በገለጹባቸው ባለፉት 2 ዓመታት ብር ዋጋው ከየት ተነስቶ የት ደረሰ የሚለውን ለመግለጽ የሚቸገሩት የ4 ኪሎ ሰዎች ማክሮ ኢኮኖሚ የሚሉት ክስተት አንድ ሌሊት የዜጎችን ገንዘብ ከእጥፍ በላይ አቅሙን አሳጥቶ እንዳደረም የሚታወስ ነው። ዘኢስት አፍሪካን ጋዜጣ የዓለም ባንክን ዋቢ አድርጎ ያወጣው ሪፖርትም ብልጽግና ለኢትዮጵያ ሚራክልን ሳይሆን መሰናክልን እንዳመጣ የሚያመላክት ነው። እንደ ተቋሙ ሪፖርት ከሆነ ባለፈው የፈረንጆቹ ዓመት በአፍሪካ እጅግ አስከፊ ቀውስ ካጋጠማቸው የሀገራት የመገበያያ ገንዘቦች ውስጥ ብር በቀዳሚነት የሚጠቀስ ነው። ከብር ጋር አብሮ የሚነሳው ደግሞ የደቡብ ሱዳኑ የመገበያያ ገንዘብ ነው ተብሏል። እነዚህ ሁለት ገንዘቦች ቢያንስ 18 እና 15 በመቶ የመግዛት አቅማቸው በወራት ውስጥ መነጠቃቸውን የዓለም ባንክ ሪፖርት ይጠቁማል ብሏል ዘገባው። በደቡብ ሱዳን የተከሰተው የሀገሪቱ የፓውንድ የመግዛት አቅም ማሽቆልቆል ዋነኛ መነሻ ምክንያቱ ያልተረጋጋ የመንግስት ሁኔታና ግጭት ስለመሆናቸው ያብራራል። የኢትዮጵያ ብር ግን በርካታ መነሻ ምክንያቶች እንዳሉት አንስቶ የማክሮ ኢኮኖሚ ማሻሻያ በሚል የተወሰደው ኢኮኖሚያዊ እርምጃና የተመራበት መንገድንም አስቀምጦ ዛሬም ያሉት ያልተፈቱ የጸጥታና የንግድ እንቅስቃሴ ችግሮችንም አብራርቷል። በእነዚህ ሀገራት በቀጣይነትም የመሻሻል ሳይሆን የመባባስ አዝማሚያዎች መኖራቸውንም ጠቅሶ በስጋትነት ፈርጇል። ኢራንና አሜሪካን ያደራደረችው ፓኪስታን የመከላከያ ሚኒስትር ንግግር እያነጋገረ ነው። ሚኒስትሩ የእስራኤልን መንግስት የካንሰር መንግስት ሲሉ ጠርተው ይህንን የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ጸልያለሁ ሲሉም ተሰምተዋል። ዶናልድ ትራምፕ ኢራን በሆርሙዝ ላይ እያደረገች ያለችውን ነገር አሁንም አሳፋሪ ነው ሲሉም ገልጸውታል። የመካከለኛው ምስራቅ ጦርነት አሁን በአንጻራዊነት ረግቧል። እንዲያም ሆኖ በየትኛውም ጊዜ ላለመፈንዳቱ ግን ማስተማመኛ የለም። የሚሰነዘሩ ቃላትና እየተሰጠ ያለው ምላሽም ይህንን የሚያሳዩ ተደርገው የሚነሱ ይሆናሉ። በአሜሪካና በኢራን መካከል ሰላም እንዲወርድ እያሸማገለች የምትገኘው ፓኪስታን የመከላከያ ሚኒስትሯ ያሰራጩት መልእክትም በእስራኤል ዘንድ ቁጣን ቀስቅሷል። የፓኪስታን የመከላከያ ሚኒስትር ሀዋጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክትም እስራኤል ክፉ፣ ለሰው ልጅ እርግማንና ካንሰር ሲሉ ጠርተዋታል። እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃም በፍልስጤም መሬት ላይ ስለመሆኑም ገልጿል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው በማለትም ከሷል። ከጋዛና ከኢራን ቀጥሎ አሁን በሊባኖስ የሚፈሰው ደም ሳይገታ መቀጠሉን በመጥቀስ ይህንን የካንሰር መንግስት የፈጠሩ አካላት በገሃነመ እሳት እንዲቃጠሉ ተስፋ አደርጋለሁ፣ እጸልያለሁም የሚል ጠንካራ ሀሳብንም ነው ያጋሩት። የእስራኤል መንግስትም ለፓኪስታኑ መከላከያ ሚኒስትር መልእክት አፋጣኝና ጠንካራ ምላሽን ሰጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው፣ ይህ ከየትኛውም መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ይላል። የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመከላከያ ሚኒስትሩን ግልጽ የአይሁድ ጥላቻ የታየበት ነው ሲሉ አውግዘውታል። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይምም ብለዋል። አክለውም እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው በማለት ነው የገለጹት። ይህ ቃለ ምልልስ ፓኪስታን በአሜሪካና በኢራን መካከል እያደረገች ያለውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ኢራን በሆርሙዝ የባህረ ሰላጤውን አቋርጠው በሚያልፉ የነዳጅ ጫኝ መርከቦችና ታንከሮች ላይ ቀረጥ አሊያም ደግሞ ክፍያን እየጠየቀች ነው የሚሉ ሪፖርቶችን ተከትሎ ድርጊቱ በአስቸኳይ እንዲቆም ጠንካራ ማስጠንቀቂያን ሰጥቷል። ፕሬዚደንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ባሰፈሩት አጭር መልእክታቸው ኢራን በሆርሙዝ ባህረ ሰላጤ በሚያልፉ መርከቦች ላይ ክፍያን እየጠየቀች ነው የሚሉ ሪፖርቶች አሉ። ይህንን እያደረጉ እንዳልሆነ ተስፋ አደርጋለሁ። እያደረጉት ከሆነ ግን አሁኑኑ ቢያቆሙ ይሻላቸዋል በማለት ጽፏል። ይህ የትራምፕ ማስጠንቀቂያ የዓለም የነዳጅ አቅርቦት በስፋት በሚተላለፍበትና እጅግ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ አሁን ያለውን ጦርነት ይበልጥ ሊያባብሰው እንደሚችል ይጠበቃል።
ዶናልድ ትራምፕ ኢራን በስትራቴጂካዊው የሆርሙዝ የባህረ ሰላጤ በኩል የነዳጅ አቅርቦት ያለምንም ችግር እንዲተላለፍ በማድረግ ረገድ እጅግ ደካማ ስራን እየሰራች ነው ሲሉ ተችተዋል። ፕሬዚደንቱ እንዳሉት ከሆነም ኢራን ነዳጅ በሆርሙዝ ወሽመጥ በኩል እንዲያልፍ በመፍቀዱ ረገድ እጅግ ደካማ ስራ እየሰራች ሲሆን አንዳንዶች ደግሞ ይህንን ተግባር አሳፋሪ ነው እያሉ ይነግሩኛል ሲሉም ወርፈዋል። ትራምፕ የቴህራንን ወቅታዊ አካሄድ በተመለከተ ቅሬታቸውን ሲያነሱም አሁን እያደረጉት ያለው ነገር እኛ የተስማማንበት ውል አይደለም በማለት ስምምነቱ እየተጣሰ ስለመሆኑ አመልክተዋል። ትራምፕ ይህንን ያሉት ኢራን በቀን ከ15 መርከቦች በላይ በወሽመጡ እንዳያልፉ እንደማትፈቅድ መገለጹን ተከትሎ ነው። ኢራን ከአሜሪካ ጋር በደረሰችው የተኩስ አቁም ስምምነት መሰረት በሆርሙዝ ወሽመጥ በቀን እንዲያልፉ የምትፈቅደው ከ15 መርከቦች ያልበለጠ እንደሆነም የሩሲያው ታስ የዜና ወኪል ከፍተኛ የኢራን ባለስልጣናትን ጠቅሶ መዘገቡ የሚታወስ ነው። ስሙ ያልተጠቀሰ ይኸው ከፍተኛ የኢራን ምንጭ ለዜና ወኪሉ እንደገለጸው ይህ የቁጥር ገደብ ተግባራዊ የሚደረገው በቅርቡ በሁለቱ ሀገራት መካከል ስምምነት በተደረሰበት የተኩስ አቁም ማዕቀፍ ውስጥ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።